ያለው? ንገሩኝ። እስካሁን እንኳን መጣ። ምንድን ነው? ምን እናደርገዋለን? እሱ እኮ ነው ሌላ ፍሎ ስጮትብኝ ነበረው። ሚራ ባደርስ ሊኖር እኮ ገድሎኝ ነበር። ተይው እስኪ። አያገባኝም ስላንተ ሮቤል። ቢገድል ራሱ ግድ አይሰጠኝም። ዮሐና አቁሚ። ሮቤል ለመጥፋችን በአንቺ ቤት እኮ ጠበቃ የምትሆኝለት ወንድ አግኝተሻል አይደለ? ጉድሽን አላወቅሽ። አሁን አድናን የት ነው ያለው? ምንድን ነው? አናውቅም። እንዴ ይመጣል አለሽ እኮ። ስልኩን እኮ አይነሳም። ግን ስሙኝ፣ አንድ ነገር አድርጋችሁት ከሆነ እፋረዳችኋለሁ። ሰምኛለሽ ዮሐና፣ እኔ ለራሴ እረፍት ያስፈልገኛል። አድናንሽን ስትፈልጊ ሄደሽ አፋልጉ ለጥፈኝ መፈለግ ትችያለሽ። እዚህ ክፍል እየመጣሽ አስሪ አትደውይ። ክፍል የምትለው ክፍል ራሱ ያለው አድናን ቤት ውስጥ እንዳለ አትርሳ። ሰምኛለሽ፣ አንቺም የሰራተኛ ጅነት መሆንሽን አትርሺ። እሺ ቀደም ማለት ሰማለ ሮቤል። ሚራ እንዳትራመድ ማለት ያደረገችን አድናን ግን አንድ ነገር አድርገው ከሆነ እኔ እንዳትተነፍስ ነው ማድረግ። ክፍል 24 ልሁና ሚራንና ሮቤልን አስጨነቀቻቸው። ይህም እንግዲህ ሊሆን የተደረገበት ምክንያት አድናን ሮቤልን ሳራን የት እንዳደረጋት ለመጠየቅም ብሎ እንግዲህ ከቤት አስወጥቶ እንዲሁም ደግሞ ብዙ ግፎችንና መጥፎ ነገሮችን በወንድሙ ላይ ስለሰራ ከቤት አስወጥቶ ለብቻው እንግዲህ አግቶት እየጠየቀው እያናዘዘው ነበረ። ነገር ግን በባለፈው ክፍል እንዳየነውና እንደተመለከትነው አልሞት ባይ ተጋዳይ ነውና ሮቤል ማለት እንደምንም ብሎ በቃ ከዚህ በኋላ መሄድ አልችልም ብሎ ተስፋ የቆረጠ ሰው ነበረ። እንግዲህ ህይወት ድጋሜ እድል ሰጥተዋለች ተንቀሳቅሶ እንዲሄድ። እናም እንግዲህ ዊልቸርን ድል አድርጎ በእግሩ መራመድም ጀምሯል። አድናንን እንግዲህ ራሱን እስክሲት አድርጎ ነበረ ደብድቦት እዛው እሱን ያገተበት ቦታ ላይ አድናን ተመልሼ መጥቼ እገልሃለሁ ብሎት ነበረ ወደ ቤት ያመራው። መድረስ አይቀርምና እቤት ድርስ ሲል ሚራ ያየችውን ነገር ማመን አቅቷታል። ሮቤል ቆሞ እየሄደ እየተራመደ ነው። እናም በቃ አለቀልኝ፣ ይበቀለኛል፣ ይገለኛል ስትል ነበረ። ሮቤል እንግዲህ ብልጣብልጥና ውሸታምም ተንኮለኛም ክፉም ሰው ነውና አሁን ላይ ሚራን መጠቀሚያ አድርጓታል። የሚፈልገውን ነገር እስከሚያገኝ ድረስ በቃ ምንም ችግር የለም፣ ቂም አልይዝብሽም፣ ቂም የሚይዝብሽ እኔ ቆሜ መራመድ ባልችል ነበረ። አሁን ደግሞ እንግዲህ እድል አግኝቻለሁ፣ ቆሜ መራመድ ችያለሁ በማለትም ሚራን ባደረጉት ነገር ከሆነ በኋላ በጣም ተጸጽቻለሁ እያለች ሆኖም ግን አሁንም ማስመሰላችንን መቀጠል አለብን። እኔ ቆሜ መሄድ አልችልም፣ ነገር ግን አንቺ አድናንን ተከታትለሽ አድናንን የመታሽውም አንቺ እንደሆንሽ እኔን ከአድናን ላይ ከሚገድለው ብዬ ነጥቄ አመጣሁት ብለሽ ለሉሃና ትናገሪያለሽ በማለትም የውሸት ቅንብርብራቸውን እንግዲህ ጀምረዋል ማለት ነው። ድራማው አስቂኝም አስተማሪም ብቻ ሁለገብ ነገር ነው። እናም እንግዲህ መሬት ላይ እንግዲህ ዝርር ብሎ ወደ ዊልቸር ወደ ክላሱ መሄድ እንዳለበት እንዲሁም ደግሞ ልሁና እንድታየው ስለተፈለገ ድምፅ ካሰሙ በኋላ ልሁና በአካባቢያቸው ደረሰችና አድናንን ስታይ ሮቤልን ስታይ አድናንስ በማለት ነበረ በጥያቄ ያቀለጠችው። እናም ሚራ ይቅርበኝ ልሁና ከሚገለው ብዬ እኔ አድናንን መትቼ እዛው ትቼው ሮቤልን ይዤ መጥቻለሁ ወንድማማቾቹ ከሚገዳደሉ ብዬ ለማብረድ ነገርን በማለት እናም የት ነው አድናን ብላ በተደጋጋሚ ብትጠይቃቸው በጣም ራስ ወዳድና ጨካኞች ስለሆኑ ሚራና ሮቤል ምንም ሊነግሯት አልቻሉ። ምንም አልሆነም ይመጣል ብቻ እያሏት ልሁናን ግራ አጋብተዋት የአድናን መጥፋት እንዲሁም ደግሞ የሮቤል ቤት ውስጥ መከሰት እጅጉን በጣም እያሳሰባት ባለበት ታይም በቃ ወንድ ልጅ ቆረጠ እንደሚባለው ልሁና እንግዲህ ከአድናን ላይ በባለፈው ክፍል ሽጉጡን ነጥቃ አስቀምጣ ነበረ። ወደ ክላሳቸው ካመሩ በኋላ ሚራና ሮቤል ልሁና ተከትላ አድናን የት ነው በማለትም ስትጠይቃቸው አድናን የት ነው በማለት ሮቤል ላይ ፎከስ አርጋ ስትጠይቅ ሮቤልን እንዲህ ብለሽ የማናገር መብት የለሽም ብላ ሚራም ስታመናጭቃት እሱም ደግሞ ሮቤል አንቺ ከዚህ ቤት ሰራተኛ አትተናነሽም፣ አትንጣጭብኝ እያሉ አላቅም ብታቂ እኮ ሚራ ባትደርስልኝ ኑሮ እኮ ገሎ የነበረ እያለ የውሸት ተንኮሉን ሲያሳብቅ ተመልክተነዋል ማለት ነው። ትዕግስቷን ሲያስጨርሷት ግን ዝምታዋን ሰብራለች። ሽጉጡን ይዛ ነበረ ደቀነችባቸው ሽጉጡን። እናም እንግዲህ ሮቤልን
ከሽጉጥ ከደቀነችበት በኋላ ሚራን በቀጥ ነይ ምሪኝ፣ አድናን የት ነው ያለው በማለት ሚራ ከፊት ከፊት ልሁና ከኋላ ሽጉጡን ደቅናበት በሩን ከፍተው ሊወጡ ሲሉ አድናን በሩን ከፍቶ ተገናኙ ማለት ነው። አድናንን ስታገኘው እጅግ በጣም ተደሰተች። ልሁና በእጇ የያዘችውን ሽጉጥ ሚራ ላይ ነበር የወረወረችው። እናም እንግዲህ ሚራም ያንን ሽጉጥ ይዛ ወደ ሮቤል ክላስ አመራች። አድናንና ልሁና እጅጉን በጣም በሚገርም ሁኔታ ተነጋገሩ። አድናን ማን እንደመታው አያስታውስም። ሮቤል ነው ማን ነው በሚለው ሚራ እንደመታችው፣ እንዲሁም ደግሞ ሚራም በጣም ይቅርታ እኔ እኮ ወንድምህን ገለክ ጸጸቱ ኋላ አትችለውም ብዬ እኔ ነኝ የመታውክ አድናንን ሮቤልን ለማዳን ብዬ በማለትም እንግዲህ ሚራ ውሸቷን ቀጥላለች። ምክንያቱም እኔ እንግዲህ ምህረት እንዳደርግልሽ እና ይቅርታ እንዳደርግልሽ መዋሸት አለብሽ፣ አድናንን የመታሽው አንቺ ነሽ በማለትም ብለሽ ተናገሪ አስመስይ ብሎ ሮቤል እንግዲህ አስገድዷታል ማለት ነው። ሚራም ተሳክቶላታል። ነገር ግን አድናን አላምንም፣ በጭራሽ ሚራ ልትመጣ አትችልም፣ ደግሞ በአካባቢው ማንም ሰው እኮ የለም፣ ሚራ ግን እኔን አልመታችኝም፣ ሮቤል ቁሞ መሄድ ይችላል ወይ? ብቻ ግን አሁን ላይ ከበፊቱ የተሻለ ለውጥ አለው አድናን ነቃ የማለትና ነገራቶችን የማገናዘብ እንዲሁም ደግሞ ወንድሙ ምን አይነት አደገኛና ተንኮለኛ ውሸታም በጣም ክፉ ሰው እንደሆነ በደንብ አድርጎ ጠንቅቋል፣ አውቋል ማለት ነው። ለዛም አሁን ላይ ሚራ እንዳልመታችው እንግዲህ ተገንዝቧል። አድናን እጅጉን በጣም በሮቤል አዝኖበታል። ሮቤልም በጣም ተናዶበታል። አድናንን ማጥፋት ይፈልጋል። ወንድም ለወንድሙ ጨካኝ ሆኖ ማየት ምን ያክል ያማል፣ ይዘገንናል። ሚራንም እንግዲህ አሁን ላይ በቃ መውጣት አለብን፣ ለአንድ ሳምንት ያክል ብቻ ነው የምንቀመጠው፣ ብር አለሽ ወይ በማለት እንግዲህ በመልካም መንገድ እያናገራት እንግዲህ ምን ያክል የገንዘብ መጠን እንዳላትም ሲጠይቅ 1-2 ነጥብ ካለሽ በእኔ አስተላልፊልኝ፣ ፓስፖርታችንንም አንዳንድ ነገሮቻችንን ማስተካከል አለብን እያለ እያወራትም ነበረ። እናም እንግዲህ በፍጹም የማይታሰብ ነገር ነው፣ ለሚያስፈልገው ወጪ በሙሉ ላወጣ እችላለሁ እንጂ ወደ አንተ አካውንት ላስተላልፍ አልችልም ብላለች ሚራ። ብርሌ ከነቃ አይሆንም እቃ እንደሚባለው አሁን ላይ ልሁናን እንደሚወዳትና እንደሚያፈቅራት ስላመነች ስላወቀች ይህን ያክል አመኔታ የላትም ማለት ነው ለሮቤል ማለት ነው። እናም እንግዲህ በጣም ከብዙ ውጣ ውረዶች በኋላ በብዙ አለመግባባቶች እንግዲህ እየተፈጠረ ይገኛል ማለት ነው። የእርቃን ፎቶዋንም ሚራ አግኝታለች፣ ተመልክታለች። ይህንንም ያገኘችበት ምክንያት ልሁና በኩል ነው። ልሁና ነች እንግዲህ ፓስፖርት፣ የእርቃን ፎቶ ምናምን ያገኘችባቸው። እናም እንግዲህ ልሁና ከሀገር ውጭ እንግዲህ መውጣት እንደሚያስቡን በደንብ አድርጋ አውቃ አረጋግጣለች። ግን የእህቷ ነገር እጅግ በጣም እያሳሰባት ደጅም እየጸናች የምትገኘው የእህቷ ጉዳይ እያሳሰባት ነው። በስተመጨረሻም እንግዲህ አድናን ወደነ ሮቤል ክላስ አምርቶ ነበረ። እዛም ውስጥ እንግዲህ ያው ከስሩ የማትጠፋ ሚራ አለች። ሮቤል ሽጉጡን በእጁ ደቅኖ ይዟል ማለት ነው። አድናን ወደዛ ክላስ ሲሄድ እንግዲህ ሽጉጡን ደቀንበት፣ ተኩስብካለው አለው። እጅጉን በጣም እየተጫጫሁ አንተ በእኔ ላይ ነው ወይ ሽጉጥ የምትደቅንብኝ? ተኩስብኛ በማለትም አድናን የወንድሙን በዚህ ሁኔታ አንድም ቀን ጠብቆት የማያውቀውን የጭካኔውን ጥግ የሮቤልን ነገር እየተመለከተም ተናዶም እየተገረመም ተኩስብኝ እያለው ልሁና በመካከላቸው ተከስታለች። ሚራም በጣም ደንግጣለች። ልሁና ሮቤል እባክህ ተው በማለት እንግዲህ ሚራም እየጮሁ ይገኛሉ። በስተመጨረሻም ሽጉጡን እንግዲህ ተረባርበው ለመቀማት እንግዲህ ግብ ግብ ፈጥረዋል ማለት ነው። በስተመጨረሻም እንግዲህ ሽጉጡ ተተኩሷል። ማን ላይ ነው? አድናን ላይ ነው? ልሁና ላይ ነው? ማን ላይ ነው የተተኮሰው? ልቀቅ አትልቀቅ እያሉ ሮቤልን ግብ ግብ እንግዲህ ይዘውት ነበረ። ሆኖም ግን ጥይቱ ተተኩሷል። ማን ላይ ነው የተተኮሰው? አድናን ወይንስ ልሁና? ሁላችሁም እኔ እንደ ግምት የሚመስለኝ አድናን ላይ ሮቤል ተኩሶበታል ነው። እንግዲህ ይህ የኔ ግምት ነው። አድማጭ ተመልካች ቤተሰብ እናንተስ ምን ተመለከታችሁ? ምንስ ተገነዘባችሁ ከልሁና ድራማ?
እንግዲህ በዛሬው ዕለት የነበረን ቆይታ ይህን ይመስል ነበረ። ሉና ድራማ የክፍል 24 ይህንን ተመልክተናል። አሁንም ቢሆን ሮቤል እንግዲህ እጅ አልሰጠም፣ አልበገርነትም ባይ አሳይቷል ማለት ነው። እንግዲህ ቆሞ እንዲሄድም እድሉን አግኝቷል። ወንድሙም እንግዲህ ለማጥፋት ቆሞ ተነስቷል። በጣም ያሳዝናል ማለት ነው። ሚራም እንግዲህ ይበቀለኛል እያለችም እንግዲህ ፈርታም ተመልክተዋል። በስተመጨረሻም አንዱ ሆነዋል። ነገር ግን ሚራን አሁንም እየሸወዳትና እየዋሻት ይገኛል ማለት ነው። ውድና የተከበራችሁ የቻናሌ ፋሚሊዎች ይህንን ቻናል ሰብስክራይብ በማድረግ አዳዲሶች ቤተሰብ የሆኑ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅጉን በጣም አርጌ አመሰግናለሁ። ሉና ድራማ እጅጉን በጣም ቤተሰባዊ አስተማሪ ድራማ እንደም አይነት ቤተሰብ አለ ወይስ የለም በማለት እንግዲህ ዙሪያችንን በደንብ አድርገን እንድናይም ያደርጋል። ድራማው አስቂኝም ክፋትንም የተሞላበት ራስ ወዳድነትንም እየተመለከትንበት እንገኛለን ማለት ነው። እናም እንግዲህ በቀጣይ ክፍል ምን ሲከሰት ይሆን? በጤና ሁሉም ይተርፉ ይሆን ከተኩሱ ወይንስ ጉዳት የደረሰበት ሰው አለ ይሆን? ይህንን እንግዲህ በቀጣይ ክፍል አብረን የምናይ ይሆናል። ባይ ባይ።